ሌባ ያልሽኝ እንዳይሆን እንዴ ስትከፍቺ ቲቪ ያላገኘሽም እንዴ? ታረቁ እንዴ ተቀበላለሽ እንዴ? እግዚአብሔር ይርዳኝ። ሰላም ሰላም፣ ውድ የገኒ ቤተሰቦች እንዴት ናችሁ? አላችሁ ወይ? ገኒ እንዴት ነች? እንግዲህ ጠፍታለች አይደለ? ሰሞኑን ዛሬ እንመልሳታለን። እንዴት መሰራችሁ እንመልሳት? እንግዲህ ዛሬ ማርያም ልጅና ቤተክርስቲያን ሄዳለች። አንድ ስራ አብረን እንሰራለን ብያት እሷ ቤት መጥቻለሁ። አሁን እሷ ቤተክርስቲያን ስለሆነ ያለችው እዚች ጋር ቁልፍ አስቀምጣልኛለች። እንግዲህ በምልክቱ መሰረት ኑ አጋበል አያት ቁልፏ እንዴት እንደተቀመጠች ልገባ ነው ዛሬ። እንግዲህ ቤቷ ውስጥ ምን ዕቃ እንዳለ አላውቅም። ገና ይሄን ሰሞን አዲስ ሙሽራ ስለሆነች ዕቃ እያሟላች ነው። ምን ዕቃ እንዳሟላች አላውቅም። ግን ቤቷ ውስጥ የማገኘውን ዕቃ ውድ የሚባለውን ዕቃ ዛሬ አንስቼ እደብቀውና ትገባ የለም ነው ማለት። ቤቷ ውስጥ ምን እንዳለ ገና እኔ መረጃው የለኝም። ነው አብረን እንገባና ነው። በስመ አብ ወወልድ ወመንፈስ ቅዱስ። ዋው ቤቷ በጣም ነው የሚያምረው። ቲቪ ገዝታለች 43 ኢንች ቲቪ። ዋው 43 ኢንች ቲቪ ገዝታለች። እዚህ ጋር ደግሞ እንደምታዩት ጽድት ያለች ፓስ ገዝታለች። ይሄን እንደገዛች ግን አልነገረችኝም። ዛሬ እንግዲህ የሆነ ቪዲዮ እንሰራለን ነው ተባብለን የመጣነው እና እንግዲህ ይሄ ውድና የሚያምር ቲቪ ታለማ ለኔ በጣም ትልቅ ነገር ነውና ይሄን ቲቪ አንስቼ ጎረቤት ለምን አስቀምጠውና ትገባ አላገኘሁትም ማለት ወደ ስራችን። አሁን ምንድነው ማረገው? ንቅቅል አድርጌ ጀጎረብኝ ዛሬማ ገኝ ደምባን ማስለቀሳት አዲስ ሙሽራ ናታ ግድ ነው። አሁን የብላችሁ ቻርጀሩ ለነቃቀል ነው ይዤ እሄዳለሁ። እንዴ ቲቪ ስታለችኝ ገዝተሻል እንዴ? እኔ አላውቅም እንዴ ማለት ይሄው መሰራ ይሄ ቲቪ መሰራ ሲቆይ የሚገርማችሁ ድሹን እናቱን አግኝቷች መሰለኝ። እንደዚህ ከከላረና ይሄው እንደዚህ ነቀየዋለሁ። ይሄ ነቀየ ጎረቤት ነው ሹም ሄዶ ምን ይዘልልኝ እግዚአብሔር እንዳሽ ወርኘት ይዞ እንደሚሄድ አላውቅም ነው ያው ጎረቤቶቿ ደግሞ እንግዲህ እሺ ባብል እምቢ ባሉኝ ይሄን ሴራ ተነስስ እሺ ባል ጎረቤቶቿ ወየለ ዛሬ ጉድን ምራት ጎረቤቶቿ እሺ እንደሚሉኝ ምንም ጥርጥር የለውም። 43 ኢንች ቲቪ 50 ሺህ ብር ነው ዛሬ ጨልላ እንዳታብድ መድኃኒዓለም ይሆናት። እግዚአብሔር ይርዳኝ። አሁን ግን ቲቪውን ጎረቤት አድርጌ መጥቻለሁ። ሪል በቃ ቲቪ እንደሌለ እኔ አላውቅም ማለት አሁን ጎረቤት አስቀምጬው መጥቻለሁ። ቲቪ እንዳለ አላውቅም ለማለት ምን እንዳመቸኝ ይሄን ሁላ እደብቃለሁ ማለት ነው። ይሄን እንኳን በቀላሉ እዚሁ ቤት ውስጥ ማድረግ እችላለሁ፣ ምክንያቱም ስለማታውቀው ይሄን እንዳለ አድርግና ከዛ በቃ ትመጣም እንደዛ ያገኘሁት ነው ማለት ለነገሩ ይሄ ራሱ እኮ በአሁን ሰዓት ልጅ ነው። ይሄ ራሱ ያሳብዳታል። ይሄ ነው ወደ በቃ ይሄን የት ልደብቀው መሰላችሁ? ይሄ ባጭሩ ጎረቤት ተደብቀዋለሁ። በቃ አሁን እንግዲህ ጨራርሻለሁ ስራዬን ሰርቼ። ስለዚህ በቃ እንደመጣው ቋን ዝዬ እዚህ ጋር እንዳለ ጥብዬ መጠበቃት ላይ ዘለው ገኝ እንደው ቤትሽ ትቢ የለ ምን የለ ምን ላይ ልደበር ምናምን እያልኳት እዚህ ላይ ቁርጥ ተብዬ እንደገና ሰው ጠብቃትና ትጨልልኝ በቃ ለዛሬ ብቻ ትጨልልኝ ምን አገባኝ እንዴ? በቃ አሁን ምን ነገር ይላል። ይሄንን ራሱ አብሬ ልደብቀው ነበር ቢያንስ ትንሽ ነው አብሬ ገኒ መጣሽ ተረንጎይ የተደረገ ታፋሪካ አዲስ ሙሽራ እንዴት ነሽ? ሰላም ነው?
ያገኘሁት ከነጥሩንጎ ሴትዮ ያምሻል እንዴ? ትንሽ ነው ማይገዛሽ ቲቪ ማቻለሽ ቲቪ አምጪ ቲቪ አለሽ እንዴ? እንዴ ሁለት ሳምንቱ አይቼ ሁለት ሳምንት ሙሉ በተስተካከለሽ እንዴ? የራስሽ ጉዳይ ነው። ታዲያ ቁልፍሽን ለማንም እየሰጠሽ እየሄድሽ አንዱ ከፍቶ ይዞልሽ ሄዶ ነው። ትናንትና እኔ 9,000 ብር ተሰረቀኝ ስላልሰማሽም አልሰማሽም እንዴ? እሺ ትርንጎ ከዚህ ላይ ምን ስትወሱ እኔ ምን አውቃለሁ? ትገባ እንኳን ቲቪ ምንም ነገር የለም። እኔ ትናንትና 9,000 ብር ተሰረቀኝ በራሴ ባለቤቴስ ምን ብዬሽ ነው የምነግረው? ቲቪው ብቻ ጠፋ ብዬሽ ነው የምነግረው? እና ምን አግኝሻለሁ እኔ የጀመረ ለዚህ ነው እንዴ ነው ያልሽኝ? ይሄ ትርንጎ እየቀለድሽ ነው እንዴ? ምንድን ነው የምቀልደው እንዴ? ትቀልዳለሽ እንዴ? የኔ ናት ነው ያልሽኝ? ለዚህ ነው የሌለሽን ቲቪ አለኝ ብለሽ ፕራንክ ልታረጊኝ ነው ወይስ ምንድን ነው? አይው ሁለት ሳምንት ሆነ እኮ ቲቪ እዚህ ጋር እዚህ ጋር ብቻ ነው የሌለሽን ቲቪ አለኝ ብለሽ ልታረጊሽ ነው እንዴ? ወይስ የኔን 43 እንጂ ነው ይሄ አባሪ ሳይተሹ ነው? እሺ የ50 ሺህ ብር ቲቪ ምን የለም ብዬ ልናገር? የለም ብዬ ዳ ያለሽ ቲቪ አንቺ ያልገዛሽም እኮ የለሽም እኮ የኔት ወይስ በህልምሽ አይተሹ ነው ቲቪ የኔ ይመስለኝ እኔ አይደል እንደስቀምጨው ምናልባት ገዝተሽ ተሆነ ቲቪው ዝጋ ነበር የሚሆነው። የት አለ? እኔ ሹፓዝ ነው ያገኘሁት። ሹፓዙ አለ። ኧረ ወይኔ ጉድ! 50 ሺህ ብር ይሄ 50 ሺህ ብር እኮ የተገዛው ይሄ ሁለት ሳምንት አልሆነውም እኮ 50 ሺህ ብር እንደሆነ ዋጋው አውቃለሁ፣ ግን አልገዛሽም ነው እኔ ክርክሬ። የለሽም ቲቪ። እሺ ለባለቤት ይጠፍታል ብዬ ልናገር? ምን አውቃለሁ እኔ ምን እየፈለግሽ ነው እንዴ? ፕራንክ ልታደርጊ ነው? የምን ፕራንክ ነው የምታወሪው? እኔ አንቺ ቤት ገብቼ ቲቪ ይዤ ሄጄ ቤቴ እኔ 43 እንጂ ቲቪ እንዳለኝ አታውቂም እንዴ? ደፋር ምን ብዬሽ ነው የማወራው? ምን አልልሻለሁ? መጀመሪያ ቁልፍሽን ለማንም አንቺ እኔ ጋር ያስቀመጥኩት ቁልፍ አስቀምጠሻል፣ አግኝቼዋለሁ። ከፍቼ ልገባ ቤትሽ ያለው ይሄው እንደተከበረ ይሄ ይቀደስ አይደለም ወይስ ማን ነው ሌባው? ይሄን ሁላ ዕቃ እያለ ቲቪ ብቻ ይዞ የሚሄድ ቲቪ ብቻ ታዲያ ሲገርምኝ ይሄ ብቻ ይዞ ምን ሄደ? ምን አውቃለሁ? እና ስከፍት ስትገቢ ሰላም ያለ ምናልባት ባልሽም ይዞ ሄዶ ተሆነ ጠይቅ። ባለቤት ከነገር እንደተጠቅም እንዴ ምን አውቃለሁ? ገኒ ደግሞ ገኒ አይደለሽም። አሁን እሺ ምን ብዬሽ ነው የምነግረው? ቲቪው ጠፋ ብዬ እነግረዋለሁ። ደግሞ እኔ 50 ሺህ ብር ሁለት ሳምንት ሳይሆን ይጠፋል። ሌባ በዝቷል። እውነት ገዝተሻል? ግን ቲቪ እውነት ገዝተሻል? ምን ለአንቺ ማስረጃ ምን ላቅርብ? ደረሰኝ ላቅርብልሽ? ምን አውቃለሁ? እኮ ነው ያሳዘንሽኝ። በቃ ይዞሽ እንዴ እኔ እኮ እውነት ቲቪ የጠፋሽ መሰለኝም። ተቀልጅ ነው መሰለኝ። አሁን ሪሞቱን ታየው ነው ማለት እንዴት መሰኪያው ምናምን ታዲያ እንዴት የለም? ወይኔ እኔ ምን ብዬሽ ነው የማወራው? እሺ አይዞሽ በቃ ግን እኔ እኮ ውሸትሽን ፕራንክ ልታረጊ ነው ብዬሽ ነው ያልኩብሽ። ኧረ ፕራንክ ላደርግሽ ነው አይደል? አሁን ገዝተሽ 50 ሺህ ብር ቲቪ አወጣሽ። አይዞሽ በቃ ግን እሺ። ኧረ ትርንጎ እስኪ ተይኝ በቃ አሁን እሺ ምንድን ነው የሚወጣኝ? እሺ ግን ምን ላድርግ? ወደ እኔ ብሆን እኔ ቁልፉን አንስቼ ተከባው ምንም ነገር የለም ቤት ውስጥ። እሺ ምን ይባላል? ምን ልበልሽ? ምን ላውራ? ወይኔ ፈጣሪ! እሺ ምን ይባላል? እኔም ግራ ገባኝ እኮ ምን ማለት እንዳለብን። እንዴት ነው እንደዛ አጥንተውሽ እንደዚህ ያደረጉት? እኔ ቁልፍ ላይ ነው ያስቀመጥኩት። ከፍተህ ስትገቢ ምንም እንዴት ካልነበር እንዴት ይሆን ይችላል? ቁልፍ ካልተሰበረ ምን ሆነ? እኔ የዚህ ሰፈር ሌቦች እያንዳንዳቸውን ስለማውቀው ነው። ቁጭ በይ ወደደሽ። እሺ ተቀምጬ ነው። ቁጭ በይ አሁን ታቆይ ስለቅስ እኮ ቁጭ በይና ቆይማ ጠብቂኝ። አንድ ብቻ ጠብቂኝ። ይኸው ቲቪው ለካስ ተጫወችብኝ አንቺ ነሽ አይደል? ታዲያ ወጭ ተቀብዬልሽ ነው። ፈጣሪሽ ነው ያመስግኝ። እስካሁን ድረስ እኔ ነኝ ታጨልኝ ነበር። ምን አጨልልሻለሁ? ሌቦች ሰርቀውት ነው ተወል ዛሬ አስመጣውልሽ አይደል? ተጫወችብኝ አይደል? ፍራንክ ነው። እኔ ከፀሐይ አጠብቁኝ ስመጣ እንደዚህ ነው እንትን የምትይኝ እና እኔ ለራሴ ድርግ ምናዛ እንዴት አንቺ ሲጀመር ቲቪ ለሊት አትነግሪ ገዛሽ በሚለው ተናድጄብሽ ነበረ። ፍራንክ አድርጌሻለሁ እንኳን ገዛሽ አይደለም። ከፀሐይ መጥቼ ይሁንክ እንዴት እንደሚያቃጥሰው እንዴት አይዞን ታዲያ ያጋጥማል። አይዞን አሁን እሺ ደንግጬ ሰራፍሽ ገና አይቼ እንኳን ሳልጠግቦ አቀማመጡ ግን ውድ ገኒ ምን ተሰማሽ? በጣም ነው ያናደድሽኝ። በነገርሽ ላይ ማለት ነው
ምን አናደደሽ? እንዴት አናደደ? በነገራችን ላይ እንኳን 50 ሺህ ብር ማለት ነው ሰኞ ዕለት 9 ሺህ ብር እንደተሰረቀ ነግሬሻለሁ። በኤቲኤም አውጥተው አንቺ ራስሽ ልታለቅሺ ደረሰሽ ነበር እንዴ? ይኸው በጣም ነበር የተቀያየርሽ። አሁን እንዴት 50 ሺህ ብር አሁን በአሁን ሰዓት ጠዋት ስትሄዱ እያለ አሁን ስትመጡ የለም ከተባላችሁ ምን አይነት ስሜት ይሰማል? በጣም ያናድዳል። እኔም እንደሚያናድዳት አስቤ ነው የሰራሁት። ግን እውነት ለመናገር አላየችውም ነበር ቲቪው። አልነገርኳትም ነበርኩ ዛሬ አልነገርኳትምም እንደተገዛ እንዳለ ማለት ቲቪም ጂፓሱም ሁሉም እንዳለ አታውቅም። ከዛ ዛሬ ነው ስትመጪ ያየሽ። ቲቪው እንዳያችሁት አዲስ ነው ገና። ያው እንኳን አይደለም ቲቪ እኔ ሳምንት ዕለት 9 ሺህ ብር ተሰርቆኝ ከተማውን ለብቻዬ መዞር ጀምሬ ነበር። ጭልል ብዬ እውነት እግዚአብሔር ነው። በጣም ያናድዳል። ጸበል ቢያንስ ብዙም እንትን ባልልም ጸበል ምናምን ትንሽ ተነክሬ ነው የተረጋጋሁትና ያናድዳል፣ ያው ያበሳጫል። ግን ደግሞ እንግዲህ ትንሽ ናጨልላት ሙሽሪትን በሚለው ነው ብዬ ወየ አትናደጅብኝ እያልኩኝ ያው ገኒ የምትበሳጭ ሰው ናት በቶሎ። በዛው ልክ ደግሞ ገኒ በጣም ምስኪን ናት፣ ሩሩም በቃ ምንም ብዬ ልንገራችሁ በጣም ምስኪን ልጅ ስለሆነች ገኒዬ በጣም ይቅርታ። ቻናሏ ደግሞ በጣም ሞቷል፣ የታየላት አይደለም። እሷም ትተዋለች ወደ ትዳር የሚባለው ዓለም ከገባች በኋላ ዩቲዩብ ለምን ብለዋለች። እና አሁን እንግዲህ በአዳዲስ ስራ ተስፋ ጋር በብዙ አይነት ስራ ልንመጣ ስለሆነ ዛሬ የመጣሁትም ስለምንሰራው ስራ አንዳንድ የምናወራቸው ነገሮች ስለነበሩ ለዛ መጥቼ ነው። ግን መንገድ የለም ፕራንክ አላረጋትም ብዬ ቲቪውን ታገኘው ፕራንክ ያረኳትና እንግዲህ አበረታቱን። ላይክ፣ ሼር፣ ሰብስክራይብ አድርጉላት፣ ሼር አድርጉላት፣ ዩቲዩብ እንዲንቀሳቀስላት ቆንጆ ስራ አሁን እንመጣለን። እንግዲህ ገኒ የተሰማሽንና በዛው ደግሞ ቤተሰቦችሽ ተሰናብቻቸው። ወደ ተመልካቾቼ እንግዲህ መግቢያ ሰርታላችኋለች መሰለኝ። እንግዲህ መቼ ፕራንክ ብላ ጀመራ እንትን አትልምና ዝም አትለውም ብዬ አስባለሁ። እኔ እንግዲህ ትንሽ አንጨርጭራኛለች። የምር ግን ማለት ነው እዚህ ጋር ተሰምቶኛል እና ቢቆይ ለዛው ታውጭ ነበር ትንሽ ቢቆይ ማለት ነው ጸልዬ እንትን ማለት ነው። አሁን እዚህ ጋር የሆነ ትንሽ ካልተኛው ወይ ፓራስታሞል ካልወሰድኩ ወይ አይነት የምነቀውላ አይመስለኝም ለቀጣዩ ቪዲዮ ማለት ነው። እና ትንሽ አጨልላኛለች። ድንጋጤውን ጸጥ አድርጎኝ ነበረ። ለማንኛውም እናንተ ቤታችሁን ቆልፋችሁ ሄዳችሁ ስትመጡ ዕቃችሁን ብታጡት ምን ይሰማችሁ ይችላል? ትርንጎ እንደዛ ነው ያደረገችኝ። ለማንኛውም ለዚህ ስንት ላይክ ይገባኛል። ይህንን ቪዲዮ እስከ መጨረሻው ለተከታተላችሁ በሙሉ ከልብ ምስጋናችን ከልብ ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን። እንወዳችኋለን። በደንብ ግን እውነት ላይክ ሼር አድርጉላት፣ ቪዲዮውን እስከ መጨረሻ ይውላት። ቢያንስ እናንተ ባይጠማችሁ እንኳን ከፍታችሁ ዝም ብላችሁ ስራችሁን መስራት ትችላላችሁ። ለዚህች ምስኪን እህታችን እናበረታታት። እውነት እግዚአብሔርን በጣም ትወደድላት። እኔ መንታ ልጆች እናት ነኝ። ምንም ነገር የማውቀው ነገር የለም ስለ ዩቲዩብ። ከዚህ በፊት ቤት ሁላ ተሰርቋል። አሁን ብዙ ነገር እያገዘችኝ ያለች እህቴ ናትና እውነት ቪዲዮውን እስከ መጨረሻ ይውላት። ከዚህ በኋላ ግን እናንተን አዋይ በጣም ደስ የሚሉ ቪዲዮዎችን ይዘን እንመጣለን። እንወዳችኋለን። ባይ